ስለናንተ የት መሄድ እንዳለብኝ ነው ግራ ይገባኝ። በቶላ ገመ ስላየው በጣም ደስ ብሎኛል። እንደተባለው በጣም አልጎዳችም ማለት ነው። ምን እንደተባለው ምናምን ትያለሽ? አንቺም እዛው ነበርሽ አልተባለም እንዴ? እርግጠኛ ነኝ ይሄንን ነገር የነገረህ ሮቤል ነው። እሺ አሁንም ያ ቪዲዮ ይችላል አለ፣ ግን ወደ ገንዘብ አልቀየረውም። ይቅርታ፣ ለኔ የሚጠጣ ነገር አምጣልኝ። እርግጠኛ ነሽ? አንቺ መቼም ገንዘብ ያወጣልሽ እንጂ ነፍስሽን ከመሸጥ ወደ አላትም ብዬ ነው። ሮቤል አልነገረህም እንዴ? ከዚህ በኋላ ጓደኛዬን እንድትጎዱብኝ አልፈልግም። ደግሞ ምን ሌላ ሴራ አቀረሽላት ይሆን? ይልቅ እንዴት በቀላሉ ይቅር ልትላት ቻልክ? መቼም ላንተ ፍቅር እንደሌላ ታውቃለህ። አሁን ስለዚህ ነገር ማውራት አልፈልግም። ምን ምንድነው? ለምን ትቆጣለህ ውዴ? ውዴ ነሽ? ምን ነው እንደዛ ትናንትና ስታጥረገርግኛ ነበር እንዴ? አሁን ምን ተገኘ ባክሽ? አንተ እኮ ነው ባላደረኩት ነገር ከሳ የተቆጣኝ ማሪ። እሺ አሁን የት ነህ? የትስ በሆነ አንቺ ምን አገባሽ? ቶሎ ወደ ቤት እንድትመጣ ፈልጌ ነበር። ቆንጆ ይቅርታ አራት አዘጋጅቼልሃለሁ። ያ ሳሚ ነው አይደል አባብለሽ ቅረቢ ያለሽ? ከሳሚ ጋር ምንም አይነት ግንኙነት የለኝም። ይሄን ደግሞ ደጋግሜ እነግርሃለሁ። እኔ ማፈቅረው አንተን ብቻ ነው። ይሄ ደግሞ ሌላ አዲስ ጨዋታ መሆኑ ነው? እውነቴን ነው ሱሪ። በተናገርኩት ነገር በጣም ተጸጽቻለሁ። ሲጀምር ሳሚና ሉሲ ደግሞ ሊጋቡ ነው እና እኔ ምን አገባኝ? በሱ ጠርጥረኸኝ አይደል እንዴ እንፋታ ያልከኝ? መጀመሪያ እንፋታ የሚለው ቃል የመጣው ካንቺ አፍ መስሎኝ። እሺ በቃ አሁን መወቃቀሱን አቁመን የፍቅር ማዕዳችንን እንቋደስ እባክህ ውዴ። እሺ ለማንኛውም እመጣለሁ። አሁን ለምን ተቀጥሮ? አንቺ ምን አገባሽ? ምንም ደስ ያለው አይመስልም። ምናልባት የሀሳብ ጥሩ አይደለም ሳሚ። ትንሽ ስለተበሳጨብሽ ይሆናል። ቤዛ ይሄን ነገር ድጋሚ ለምን እያደረግነው እንደሆነ ታውቂያለሽ አይደል? ምን አለ እንዳፈ ሆኖ ድጋሚ ሱራፌልን ማመን በቻልኩ። ለባልሽ የነበረሽን ፍቅር እኮ በደንብ አውቀዋለሁ ቤዛ። በራሴ ተስፋ በቆረጥኩ ሰዓት ነገሮች ተስተካከሉልኝ ብዬ ነበር። ያ ፎርጅድ ካርታ ነው ሁሉንም ነገር እንዳዲስ ያመሰቃቀሉ። በእርግጥ ስለ ፎርጅድ ካርታው የሰጠሽ ምክንያት አሳማኝ ባይሆንም ድጋሚ ደግሞ ቤቱን በስምሽ አዞርልሻለሁ ብሎ ማለቱ ምናልባት የሆነ ነገር እንዳለ ሊያሳምነን ይችላል። እኔም አንተ ከነገርከኝ በኋላ ነው ስለዚህ ነገር ማሰብ የጀመርኩት። ቤዛ ነገሮች ባሰብነው መንገድ እንዲሄዱ ምኞቴ ነው። እኔም ላፊ ያልኩት እንጂ ከሱራፌል ጋር ተለያይቼ መኖር የምችል አይመስለኝም። መታል እንዴ? በጣም አመሻኩ። አረፍ በል። ይሄ የራት ምናምን ነገር አስፈላጊ አይደል? ለምን ውዴ? ውዴ ማሪ ለጊዜ ቆየኝና ይቅርታ አድርጌልሽ ከኔ ጋር እንድኖር አይደል ፍላጎትሽ? አዎ ማሪ ማለት ያው እንግዲያውስ እንደገና እንገባለን። ምን ያለንን ሀብቶች በሙሉ እኩል ለመከፈል ተስማምተን ድጋሚ ጋብቻ እንፈጽማለን። ምን እያልክ ነው? ቆይ እንዴት ሊሆን ይችላል? እኔ እናንተ እኮ ተጋብተናል። እሱ ጋብቻ ይውሽ ስለሆነ እርሱ እንደ አዲስ እንድንጋባ ፈልጋለሁ። ያኔ ቅርብ ይሽ አብረን መሆን እንችላለን። ጨርሻለሁ። ቤዛ መንትያ እህቷ ተገኘች። መንትያ እህቷንም ቲጂ መጠቀሚያ ልታደርጋት ለሱራፌል ሚስት አርጋ ልታመጣት ነው። ቤዛንም ሱራፌል ቤቱን ለቀሽ ውጪ ብሎ ቤቴን ለቀሽ ውጪልኝ ብሏታል። እድልሽን አልተጠቀምሽበትም። ድሮውንም መጠራጠር ነበር ሳሚ ሳይሞት እኔ አንቺን የኔ ያረጋለሁ ማለት ነው ጅልነቴ። ስለዚህ ከዚህ በኋላ ቤቴን ለቀሽ ውጪ አልፈልግሽም ብሏታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበል እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ቤዛ ተከታታይ ድራማ በባለፈው ክፍል እንደተመለከት ነው እንግዲህ ሱራፌል በቤዛ ተመቶ ሆስፒታል ኮማ ውስጥ ገብቶ ከብዙ ቆይታ በኋላ ወደ ራሱ ተመልሶ ጤናው ተመልሶ ወደ ቤት ተመልሶ ነበር። እና ቤዛንም ፖሊሶቹ ሲጠይቁት እሷ ናት የመታችኝ ብሎ እሷን ላለማሳሰር አንድ መስፈርት አቅርቦላት ነበር። ይህም መስፈርት ምንድነው? ለፖሊሶቹ እንደዛ ብሎ የማይናገረው ሚስቱ ሆና እንደምትቀጥል እርግጠኛ ከሆነ ብቻ ነበር። እናም ቤዛም ሐሳቧን ቀይራ ሳሚ በቃ አሁን ሐሳብሽን ማጠፍ ትችያለሽ፣ ምንም አይነት ማስረጃ አንቺን ሊከስ የሚችልበት ስለሌለ እሱ ጋር ባልና ሚስቱ ነሽ እንዳትኖሪ ብሏት ነበር። እሷም እሺ ብላ ነገር ግን ቤትሽን ከዚህ በኋላ ተጸጽቶ ላዙርልሽ ካለሽ እሺ በይ ምንም እንዳታመነች ተብላ በደንብ ተመክራ ስለነበር ምክሯን ተግባራዊ ለማድረግ ጎንበስ ቀና ብላለች። እና ሱራፌልም ወደ ቤት ከተመለሰ በኋላ ሰራተኛ ይቀጠርልህ፣ እኔ ከዚህ በኋላ አንተን የምመግብበትም ሆነ ካንተ ጋር የምሆንበት ምንም አይነት ምክንያት የለኝም በዲኔ እስረኛ አድርገህ ካላስቀመጥከኝ በስተቀር ብለዋለች። ሱራፌልም እንዴት ተለመደው እባክሽ እያለ መለመኑን ታይዞታል። እሷም በጭራሽ ብላ አሻፈረኝ ብላለች። እና ሱራፌል አሁን ለመጨረሻ ጊዜ እድል ስጭኝ፣ ቤቱንም ከሆነ የምትፈልጊው ነገውኑ በስምሽ አዞርልሻለሁ ብሏት ነበር። እናም
ቤዛ ለምግብ ቢያንስ እንኳን መድኃኒት ስወስድ ምግብ ስሪልኝ ቢላትም በጭራሽ ብላ ባሁኑ ጨከናበት ነበር። እና ሱራፌልም እንደምንም ተንገዳግዶ ሲሄድ የእንግዳ ማረፊያ አርፋ ብቻዋን ነበረች። ቤዛ እባክሽ የዛ ጊዜ እኔ ስላላመንኩሽ እንጂ ምን አለበት ሰላምንሽ በቀረና ቤት ሀብት ንብረቱ በቀረብኝ ኑሮ እያለ ልዲያማ እየጸጸተው ነው። እኔ እኮ ያኔም አለማመን ሳይሆን አንቺን ስላላመንኩሽ ነው። ቤትና ሀብት ንብረትሽን በስምሽ ካረኩት በኋላ ጥለሽኝ ትሄጃለሽ ብዬ ስለፈራሁ ነው። ወይም ደግሞ ሻንጣዬን አስይዘሽ ታስወጭኛለሽ ብዬ እንጂ ሌላ ነገር አይደለም። አንቺን ላለማጣት ነው እያለ በተደጋጋሚ ነግሯት ነበር። እሷም ቢሆን በአሻፈረኝ ከዚህ በኋላ አንተን ላምን አልችልም። እንዴት ነው ማምንህ? አንተ ጠላቴ ነህ፣ ብትገለኝስ ብለዋለች። ኧረ እባክሽ ብሎ ቢለምናትም እምቢ ብላለች። እሺ በቃ እንደዛ ከሆነ እኔ ቤቱም ሀብት ንብረቱን በስምሽ ላዙርልሽ፣ ቤትሽን እሺ ነገውኑ በኦሪጂናሉ ላዙርልሽ ብሏታል። እሺ ብላ እንደዛ ከሆነ እሺ በቃ ምግብ በላ ሆይ ብትለውም ምግብ እንዳልበላና እሺ ልስራልህ ስትለው ታዲያ መድኃኒቱን ያለ ምግብ ወስዳለሁ እንዴ ብሏት ተስማምተው ነበር። ምግብ ልሰራለት ክችን በገባችበት ሳሚ ጋር ተደዋውላለች። ሳሚ ከሉሲ ጋር አሁን ላይ ደስ የሚል ጊዜ እያሳለፉ ነው። ሉሲ ካፈቀረችው እንደቆየችና ነገር ግን ቤዛ ጋር ሲሆን ቤዛ እንደምትጨረጭ ሳሚ ከሉሲ ጋር አሁን እጅግ በጣም ደስተኛ ሆነው እየተጫወቱ እያወቁ ስላለፉት ጊዜያቶች እሱ ባልተመለከታት ጊዜያት እሷ ብቻዋን አፍቅራ ውስጥ ሰቃይ እንደነበረ አሁንም ቢሆን ከቤዛ ጋር ሲሆን ደስ እንደማይላት እየነገረችው ሳለ ነበር ቤዛ ወደ ሳሚ የደወለችው። ቤዛ ደወለች ሲባል እሷ አሁንም ቢሆን የእሷ ስም ሲነሳ ደስ አይለኝም እያለች ነበር። ነገር ግን እኮ ልንጠብቃት ይገባል ሲልም እኔ አሁንም ቢሆን ከሷ ጋር መቀራረብህን ብዙ አልወደውም ስትለው በቃ አብረን እንጠብቃታለን፣ መጠበቅ ይኖርብናል፣ ቤዛ እኮ ጥላት መሀል ነው ያለችው እያለ ነበር። እናም እንግዲህ ቤዛ ስትደውል በቃ ብዙ አትቆይ ብለው ማንሳት እንዳለበት ምናልባትም ችግር ውስጥ ሆና ሊሆን ይችላል ብሏት ነበር። እና ስልኩንም ሲያነሳው ቤቱን ለበስመሽ ላዙርልሽ እንዳላትና ደህና እንደሆነ ነግራው ነበር። በጭራሽ ግን ልታምነው እንዳልፈለገችና አብራው መቀመጥም ሆነ አብራው መተኛትም መብላትም ሆነ መጠጣት ብቻ አይኑን ማየት ሁሉ እንደማትፈልግ በድጋሚ አሁንም እንድድሮ ተናግራለች። እንዴ ቤዛ እንደዛማ መሆን የለብሽም እና ምን አልሽው እያላት ነበር። እሺ ብየዋለሁ ስትል እንግዲያስ ቤትሽን በስምሽ እስከሚያዞርልሽ ድረስ ምንም ነገር አትበይ። እኛ ይሄ ሁሉ ድካም የነበረው ቤትሽን በስምሽ እንዲያዞርልሽ አልነበረም እንዴ? እንዴት እንደዛ ታረጊያለሽ? እንደዛማ እንዳታደርጊ ሲላት ወይ ሳሚዬ እኔ አሁን በዚህ ሰዓት ላይ ማንንም ማመን አልፈልግም፣ በጭራሽ አላምንም፣ እማምነው አንተን ብቻ ነው እያለች ነበር። እናም ከሉሲ ጋር እንደሆነና ጥሩ ጊዜ እያሳለፈ እንደሆነ ሲነግራት አንጀቷ እያረረ ቢሆንም ሁለተኛ ሉሲን እንዳትጎዳት እባክህ፣ ሉሲን የመሰለ አፍቃሪ አታገኝም እባክህ እያለችው ነበር። ሉሲም ምንድነው ስትል ሳኒን የመሰለ ወንድ አታገኝም ተንከባከቢው ብላሻለች እያላት ነበር። በጭራሽ ልትለኝ አችልም ብላ ስታናገራትም እሱ ነው እንጂ ያገኘሽ አንቺን የመሰለ አፍቃሪ በጭራሽ ሊያገኝ አይችልም እያለች እየተጫወቱበት ነበር። እንደዛ ነው እያለ ሳሚም እየሳቀ ሳለ ሳሚዬ እባክህ እኔ በዚህ ሰዓት ካንተ ውጭ ማንም ከጎኔ የለም፣ ላጣህ አልፈልግም እያለችው ነበር። እና እሷም እሺ የኔ ውድ እህት ሲላት ሉሲ እጅግ በጣም ደስ ብሏታል። ከዚህ በኋላ በዚህ ስም ነው እሷን እንዲጠራት የምፈልገው፣ አለዛ መቼም ቢሆን መቅናቴን አላቆምም፣ በተለይ ሳገባ ይብሳል እያለችው ነበር። በቃ ሳንጋባ ይቅርብና እያሉ እየተደሰቱ ነበር።
ሳሚ ያላንተ ካንተ ውጭ የማምነው ማንም ሰው የለም፣ በተለይ እሱ አስጠልቶኛል፣ ላዩ ራሱ አልፈልግም፣ ግድ ሆኖብኝ ነው እንጂ እያለች ስትበጠረቅ ሱራፌል እያዳመጣት ነበር። ሱራፌል ከሰማት በኋላ ድሮውንም እኮ ማስወገድ የነበረብኝ ሳሚን ነው፣ አሁንም ቢሆን እገልሃለሁ እያለ በሳሚ ላይ እየዛተ ነው። እየተንጎራደደ ሳለ ቤዛም ምግቡን ሰርታ ከጨረሰች በኋላ ምን ሆነህ ነው ብላ ለማስመሰል ብትሞክርም ከማን ጋር እያወራች እንደነበረና ሁሉንም ነገር እንደሰማ ነግሯታል። እሱ የሰጣት እድል ከልቡ እንደነበረ ነገር ግን ደግሞ ሀሳቡን እንደቀየረ ጭራሽ እንደማይፈልግ እንዳልተጠቀመችበት እድሏን ነግሯታል። እሷም እንግዲህ እንደውም ቤቴን ለቀሽ ውጪ ብሏታል። ምግብ ብላ ብትለውም የሰራችውን ምግብ አንቺ የሰራሽውን ምግብ ማናም ነው ይበላል መርዘሹ ቢሆንስ ቢላትም እንደንተ ማለት ነው ስትለው እንደውም አልፈልግሽም፣ አይንሽም ማየት አልፈልግም፣ እኔ ነኝ ስተተኛው የዋሁ፣ ቤቴን ለቀሽ ውጪ ብሎ አስጠንቅቋታል። ቤቴን አሁኑኑ ለቀሽ ውጪ ብሏታል። ቤዛም ይለኛል ብላ ስላልጠበቀች በሰዓቱ ተደናግጣለች። ቲጂ ማሴሯን ጀምራለች። ሉላ በጭራሽ አልፈልግም ብላታለች። ሉላ ከአክስቷ ውጪ እናትና አባቷ በልጅነቷ እንደሞቱና በመኪና አደጋ እንደሞቱባትና ማንም እንደሌላት ትዳር እንኳን ሳያምራት ያሳደገቻት ብቸኛ አክስቷ እንደሆነች ተናግራለች። ወይዘሮ ቲጂ እንግዲህ ከሉላ አክስት ጋር ሆና የሉላ አክስት የምትወደውን አረቄ ይዛ እየመጣች ሉላ ደግሞ አክስቷ ታማሚ ስለሆነች መድኃኒት እንድትወስድ እንጂ አረቄ እንድትጠጣ ስለማትፈልግ እሷ ስለመከለከላት ሉላ የምትከለክላትን አረቄ በቲጂ በግልጽ ስላገኘችው ከዚህ ድህነት ውጡ፣ ለእናንተ እኮ ይሄ አይገባችሁም፣ የቤዛ ባል ሬሷን ተንበስህቴን ገሎ እንደዛ በዛ ሙሉ ሀብት በሷ ሀብት ሱዛ እየተንደላቀቀ እናንተ እዚህ ውስጥ ህይወት ውስጥ መኖር የለባችሁም እያለች ትጎተጉታታለች። አክስቷም ምን ላት ከዚህ በላይ ልጫናት አልፈልግም፣ ሉላዬ ተጨናንቃብኛለች፣ ሌሊቱን ሁሉ እንቅልፍ አልወሰዳትም፣ በጣም ተጨናንቃለች፣ ላስጨንቃት አልፈልግም፣ እሷ እኮ እሺ አትልም ብዬሽ ነበር ብላታለች። ሌላ መንገድ መጠቀም ይኖርብናል፣ ምናልባትም ባሏን የመታችበትን ቪዲዮ ምናምን ማሳየት ይኖርብን ይሆናል እያለች ነበር። በጭራሽ እንደዛማ አይሆንም ብላለች። በጭራሽ እንደዛ አይሆንም ስትላት ብቻ የሆነ መንገድ ማሳመኛ መፈለግ እንዳለባቸው እየነገረቻት ነበር። ይህን እያሉ እየተጨቃጨቁ ሳለ ሉላ ድንገት ደርሳ ከአክስቷ ላይ ማረቂያ የያዘውን ብርጭቆ ተቀብላ ማረቂያውን ከደፋች በኋላ እባካችሁ ተውኝ፣ የማትተውኝ ከሆነ ቲጂን ከዚህ ቤት የማትወጭልኝ ከሆነ እኔ ራሴ ቤቱን ለቅቄ እወጣለሁ ብላ ቤቱን ለቃ ስትወጣ ቲጂ ተከትላት ሄዳለች። ስራሽ ነው ይበልሽ፣ እኔ ራሴ የሰራሁት ስራ ነው ደግ አረገኝ እያለች ብቻዋን እየተጸጸተች አክስቱ ቤት ውስጥ ተንጎራደዳለች። ሉላም ስትወጣ ውጪ ላይ አጌታ ተባክሽ ብላ ካስቀመጠቻት በኋላ ቤዛምና አንቺን የሚያመሳስላችሁ ነገር አለ፣ የሷን ቤተሰቦች በልጅነቷ ነበር በመኪና አደጋ የሞቱት እያለች የሆነ ያልሆነውን እየቀበጣጠረች ስለ ባልየውም ክፋት ስላላትም ሀብት ስለ ሁሉም ነገር እየነገረቻት ነበር። ሉላም እኔ ራሴ ለፍቼ ያላገኘሁት ሀብት እኔን የሚያጓጓኝ ይመስልሻል? በላቤ በጉልበቴ ሰርቼ መለወጥ ነው እንጂ የምፈልገው በሰው ላብ መክበር የምፈልግ አይነት ሰው አይደለሁም ብላ እምቢ ብላታለች። እና እባክሽ ተይኝ፣ በዛ ላይ አክስቴን ከሷ ውጭ ምንም አይነት ዘመድ የለም ተይልኝ ብላታለች። እናም አክስቴ ለኔ ብዙ ነገሬ ናት ብላለች። አክስቴ እኔን ስታሳድገኝ ትዳር እንኳን ሳያምራት እንደ እናትም እንደ አባትም ሆነ ምንም ነገር ሳይጎልብኝ ያሳደገችኝ ምድር ላይ ያለችኝ ብቸኛ ዘመድ እሷ ናት። እኔ እናትና አባቴን አላቅም፣ በልጅነቴ ነው በመኪና አደጋ የሞቱት ብላ ስትነግራት እና እኮ አንቺና ቲጂን አንቺና ቤዛን የሚያመሳስላችሁ ነገር አለ፣ ቤዛም እንደዚሁ በልጅነቷ ነው ቤተሰቧን ያጣችው እያለች እየጎተጎተቻት ነው። ሉላም እባክሽ ተይኝ ብትላትም ቲጂ ሙጭጭ ብላ እንደ ሙጫ በጭራሽ ልተዋት አልቻለችም። ሉሲና ሳሚም ደስ የሚል ጊዜ አሳልፈዋል። አሁን ወደ ቤታችን መሄድ ይኖርብናል። ወደ ቤት ሄደን ቶሎ ለማማዬ መናገር አለብኝ። ከኔ ካፈቀርኩ በላይ እሷን ደስተኛ የምትሆነው የኔና ያንተን አንድ ላይ መሆን ከኔ በላይ የምትመኘው እሷ ነበረች። ስለዚህ አሁን እኔ እናንተ ስንሄድ አንድ ላይ መሆናችንን ተነገርናት። ለማማዬ መድኃኒትም አያስፈልጋት፣ ይሄው መድኃኒቷ ነው፣ ቆማ ትሄዳለች እያለች ነበር። ያበዛሽው አልመሰለሽም በዚህ ልክ እያላት ነበር።
ማማዬ እኔ እናንተን አንድ ላይ መሆን እጅግ በጣም የምትፈልገው ነው። ስለዚህ አሁን ምንም አይነት መድኃኒት አያስፈልጋትም ትድናለች እያለች ወደ ቤት ለማማ ሊነግሯት ወይ ሄዱ ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ